እንደሚታወቀው በአማራ ብሔራዊ ክልላዊ መንግስት በምዕራብ እና ማዕከላዊ ዞን አካባቢ በጎንደር በአማራና በቅማንት ህዝቦች ሁለቱ በጋራ ላይ የጸጥታ ችግሮች ተፈጥረው ነበረ። እነዚህ የጸጥታ ችግሮች ከክልሉ የጸጥታ ኃይል አቅም በላይ በሚሆን ጊዜ የክልሉ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች እገዛ እንዲደረግለት ጥያቄ አቀረበ። ባቀረበው ጥያቄ መሰረት የፌዴራል መንግስት መከላከያን ጨምሮ ፌዴራል ፖሊስ እና መከላከያ ከክልሉ የጸጥታ ኃይልና ከህዝቦቹ ጋር በጋራ ሆኖ የጸጥታ ስራውን እንዲሰራ እና እዛ አካባቢ ላይ በተፈጠረው ሁከትና ግርግር የሰው ህይወት እንዳይጠፋ ንብረት እንዳይወድም ትዕዛዝ አስተላልፏል። ይህንንም የሚመራ የጋራ ግብረ ኃይል የጸጥታ ካውንስል ከፌዴራልም ከክልልም የጸጥታ ኃይሎች ከክልሉ አመራሮችም ያሉበት የጋራ የጸጥታ ካውንስል አቋቁሟል። የጸጥታ ካውንስሉ ጎንደር ላይ ተሰብስቦ አጠቃላይ ያሉትን ሁኔታ ካየ በኋላ በጸጥታ ካውንስሉ የሚመራው የጸጥታ ኃይል የሚያከናውናቸው ተግባሮችና ወቅታዊ ክልከላዎችን አስመልክቶ መግለጫ ሰጥቷል። በመግለጫው መሰረት እንግዲህ መከላከያና ፌዴራል ፖሊስ ግዳጅ እንደተሰጣቸው ወደ ቦታው ላይ ሄደው ከዛ ካሉት የክልሉ የጸጥታ ኃይሎች ጋር ከህዝቡና ከመንግስት አካሎች ጋር በጋራ ሆነው የሰላምና የማረጋጋት ስራውን በመስራት እየጠፋ ያለውን ህይወትና እየወደመ ያለውን ንብረት የመታደግ ስራዎች በመስራት ላይ ነው ያሉት። ስለዚህ ተልእኮውን እየተወጡ ያሉት በአሁኑ ሰዓት በፌዴራል መንግስት በተሰጠው ትዕዛዝ መሰረት የፌዴራል የጸጥታ ኃይሎች መከላከያን ጨምሮ የክልል የጸጥታ ኃይሎችና እዛ አካባቢ ያሉ ህብረተሰቦች በጋራ በቅንጅት እየሰሩት ያለ ስራ ነው። ይህ ሆኖ እያለ በአንዳንድ መረጃዎች እየተለቀቁ ያሉት የፌዴራል የጸጥታ ኃይሎችና የፌዴራል መንግስት የሌለበት ግን የክልሉ መንግስትና የክልሉ ጸጥታ ኃይል ብቻ እየሰራ እንዳለና የባለፈው መግለጫ የክልሉ የጸጥታ ምክር ቤት እንጂ ፌዴራልን የማያካትት አድርጎ ህዝብን የሚያዛቡ የተሳሳቱ መረጃዎች እየተለቀቁ ነው ያሉት። ይሄ አንደኛ ስህተት ነው። መግለጫውም በፌዴራል ደረጃ የተቋቋመው በቀጠናው ያለውን የፌዴሪ መከላከያ ሰራዊት የእዝ አዛዥ ጨምሮ የፌዴራል ፖሊስ፣ የክልል የጸጥታ ኃይል እና የክልል አመራሮች በጋራ የተቋቋሙት ያዘጋጁትና የሰጡት እዛ ያለውን የጸጥታ ስራ እየሰራ ያለው ይህ በመንግስት የተቋቋመ ኃይል መሆኑን መረጃ ለመስጠት ያክል ነው። ሌላው ባለፈው ሰሞን በአፋርና ኢሳ አካባቢ ከአንድ ኮሪደር ላይ ከአሳይታ እና በአፋንጎ ቦርደር አካባቢ የተፈጠረ የጸጥታ ችግር ነበረ። ግጭቱ በሁለቱ መካከል ባሉ ሰላምን በማይፈልጉ ኃይሎች እየተፈጸመ ነው። ጥፋቱ የማን ነው? ምን ጉዳት ደረሰ? የትኛው ነው የችግሩ ጠንሳሽ? ወደ ህግ ቀርቦ የሚጠየቀው የትኛው ነው የሚል በመንግስት አካል ይሄ የሚመለከተው አካል አጣርቶ ለህዝብ ይፋ የሚያደርገው ሆኖ በዛ ወቅት ላይ ግን በመከላከያ የተሰጠ መግለጫ ነበረ። የጅቡቲ መከላከያ ኃይል ገብቶ ጥቃት ሰንዝሯል የሚል አንዳንድ እንትኖች ስለነበሩ የስምሪቱን በቅርብ ሲመራው ከነበረው አካል የጅቡቲ የመከላከያ ሰራዊት በዛ ወቅት ላይ በዛ ግጭት ላይ እንደ ሰራዊት የጅቡቲ መከላከያ ሰራዊት ኢትዮጵያ ለመውረር የተሰማራ ኃይል እንደ ኃይል እንደሌለ በሁለቱ በአፋርና በኢሳ መካከል ባሉት ከሰላም ይልቅስ በኃይል ፍላጎትን ለማሳካት ፍላጎት ባላቸው ኃይሎች እንደተፈጸመ የግጭቱ ተሳታፊዎች እነማን ናቸው የሚለው እያንዳንዱ ግን በዛ ፋርዘር ተጣርቶ በግልጽ ለህዝብ ይፋ መሆን እንደሚገባው ነው። እውነታው ይሄ ነው። ሰሞኑን በኦሮሚያ ክልል በከተሞች
ሰልፎች እና መንገድ መዝጋቶች አንዳንድ ግርግሮች እየተከሰቱ ነው ያሉት። ከአዲስ አበባ ወደ ተለያዩ የዞንና የወረዳ ከተማ በሚሄዱ መስመሮች ላይም የመንገድ መዝጋት እና የህብረተሰቡን የዕለት ከዕለት ሰላማዊ እንቅስቃሴ የሚያውኩ የጸጥታ ችግሮች ተፈጥረዋል። ሌላው በዚሁ ክልል ውስጥ ባሉት አንዳንድ ከተሞች ግርግሮች፣ ሁከት እና አንዳንድ ረብሻ የታየባቸው ከተሞችም ነበሩ። አምቦ፣ ቢሾፍቱ፣ ሀረርጌ፣ ድሬዳዋ፣ ባሌ ሮቤ፣ ሞጆ እና አዳማ ላይ በከፊል በተሟላ ባይሆንም በውስጥ ለውስጥ መንገዶች አንዳንድ ግርግሮች እና እዛ አካባቢ ላይ ትርምሶች እና ብጥብጦች ተፈጥረዋል። እንግዲህ በመንገድ መዝጋቶቹም ሆነ በከተሞች አካባቢ በመጀመሪያው አካባቢ የነበረው እንቅስቃሴ የሰውን ሕይወትና ንብረትን የሚቀጥፍ አይነት አልነበረም። ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ሕይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ሕዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎችን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ሕይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል። በኋላ ላይ ስፔሻሊ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ አደገኝነቱ እየጨመረ የመጣበት ሁኔታ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት የፌዴራል የጸጥታ ኃይሎች ወደ ዋና ዋና ቦታዎች ላይ ሄደው ከክልሉ የጸጥታ ኃይልና ከህብረተሰቡ ጋር በጋራ በመሆን ከአባ ገዳዎች፣ ከሽማግሌዎች እና ከሃይማኖት አባቶች ጋር የተጀመረውን ግርግር እና ብጥብጥ በአጭር ጊዜ በማስቆም ህይወትና ንብረት እንዳይወድም የማረጋጋት ስራውን እንዲሰሩ ትዕዛዝ ተሰጥቷል። እንግዲህ በዚህ እነዚህ ትዕዛዝ ከተሰጣቸው ኃይሎች አንዱ የኢፌዴሪ መከላከያ ሚኒስቴር ነው። ከፌዴራል በተሰጠው ትዕዛዝ መሰረት የኢፌዴሪ መከላከያ ሚኒስቴርም ለሰራዊቱ ትዕዛዝ አስተላልፏል። ስፔሻሊ በአምቦ፣ ቢሾፍቱ፣ ሀረር፣ ድሬዳዋ፣ ባሌ ሮቤ እና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወዲያው ትዕዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ስፔሻሊ ከአባ ገዳዎችና ከሀገር ሽማግሌዎች ከእምነት አባቶች ጋር ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ነው ያለው። ግርግሩ ሙሉ በሙሉ ባይቆምም ማለት ነው። በዚህ አካባቢውን የማረጋጋት ተግባር ላይ ሰላም ወዳዱ የኦሮሚያ ሕዝብ አባ ገዳዎች፣ የሃይማኖት አባቶች እና የሀገር ሽማግሌዎች፣ ወጣቶችም ጭምር ትልቅ ሚና ነበራቸው። ማንኛውንም ጥያቄ በሰላማዊ መንገድ ማቅረብ እንደሚቻል፣ ከዛ ባለፈ ህይወት የማጥፋት ንብረት የማውደሙ ጉዳይ ግን ትክክል እንዳልሆነ
ከፍተኛ ስራዎች እየሰሩ ቢያንስ በተነጻጻሪ ለጸጥታ ኃይሉ ምቹ ሁኔታዎችን የፈጠሩበትና ትልቅ ሚና የተጫወቱበት ሂደት ስለነበረ በዚህ ሊመሰገኑ ይገባቸዋል። በዛ መልኩ የተቀናጀ ስራ ባይሰራ ኖሮ የነበረውን ግርግርና ብጥብጥ ብዙ ህይወትና ንብረትን የሚያወድም ነው የነበረው። በዚህ ሂደት ላይ ያለ በኦሮሚያ ብሔራዊ ክልላዊ መንግስት ስር የሚገኙ ተፎካካሪ የፖለቲካ ፓርቲዎችም ለህዝቡ ጥሪ አቅርበዋል፣ መግለጫ ወጥተዋል። የፓርቲዎቹ መግለጫ ይዘት እና በመግለጫው የተላለፉ መልእክቶች ህዝብን በማረጋጋት ነገሮችን በሰላማዊ መንገድ በመፍታት እና ሊጠፋ የነበረውን ህይወትና ንብረት በመታደግና የተዘጉ መስመሮችንም በመክፈት ትልቅ ሚና ተጫውቷል። ይሄ መከላከያ እንደ ተቋም መመስገን ያለባቸው የሰላሙ አጋር የሚሆን ተግባር ፈጽመዋል። ሌላውም ከዚህ መማር መቻል አለበት ነው። ልክ ፓርቲዎቹ መግለጫውን እንደሰጡ ሰላም ወዳዱ የኦሮሚያ ነዋሪ ህዝብ እና ወጣቶች፣ የእምነት አባቶችም ቶሎ ብለው የተዘጉትን መንገዶች የመክፈት የንግድ ድርጅቶች እንዲከፈቱ የማድረግና ነገሩን በሰላማዊ መንገድ ወደ ነበረበት ለመመለስ እየተሰሩ ያሉ ስራዎች እስከ ዛሬዋ አሁኗ ሰዓት ድረስ እጅግ በጣም የሚመሰገን እና ህዝቡም ሰላም ወዳድነቱን በተግባር ያስመሰከረበት ሁኔታ ነው ያለው። እንግዲህ የፓርቲዎቹ አመራሮች የተፎካካሪ ፓርቲዎቹ አመራሮች በሰጧቸው መግለጫዎች ላይ አንዳንድ እኛም የማንቀበላቸውና የተሳሳቱ መስተካከል ያለባቸው ነጥቦችም አሉ። በሁሉም ሳይሆን በግለሰብ አመራሮቹ የተላለፉት ከእውነታው ትንሽ የተለዩ ግን ደግሞ ሰላምና መረጋጋትን ለማምጣትም ፋይዳ የሌላቸው ግን ደግሞ ሁሉንም ፓርቲዎችና ህዝቡን የማይወክሉ ቢስተካከሉ ጥሩ ነው። ህዝቡም እውነታውን መረዳት አለበት ብለን ከውስጡ ሴሌክት አድርገን ለህዝባችን ማሳወቅ የምንፈልጋቸው መልእክቶች አሉ። አንደኛ አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋጋት ታዞ ያለ እንዲመለስ ያደረግነው እኛ ነን። ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትእዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱም በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ትእዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የነሱን የፓርቲ አባሎች የማዘዝ የማሰማራት ስልጣን የለው። ስለዚህ በመንግስት እና በህግ ሁላችንም የተሰጠን የየራሳችን ኃላፊነት አለ። አንደኛ በዛ መልኩ የተሰጠ ትእዛዝም የለም፣ ትእዛዝም ሊሰጡ አይችሉም። እንደዛ ያሉት የተከበሩት የፓርቲ አባል አንድ ግለሰብ ናቸው የተናገሩት። ሰራዊቱ እንዳይገባ የተደረገው መጀመሪያ ላይ በጣም ሆት ኢንሹ ነው የነበረው ግርግሩ። ስለዚህ ከዛ የበለጠ ህይወትና ንብረት እንዳይጠፋ ሰራዊት ይግባልን የሚል ጥያቄዎች ነበሩ። በኋላ ላይ ግን እዛ ባሉ አባገዳዎች፣ የሃይማኖት አባቶች፣ ሽማግሌዎችና ወጣቱ እና ሰላም ወዳዱ ህዝብ ጥረት የነበረው ግርግር እንዲቆምና ከክልሉ የጸጥታ አቅም በላይ እንዳይሆን ሆኗል ማድረግ ችሏል የክልሉ የጸጥታ ኃይል። ይህ ስለሆነ የመከላከያ ሰራዊት እዛ ቦታ ላይ መግባቱ አስፈላጊ ስላልሆነ ሰራዊቱ በሚመለከተው የሚመራው አካል ታዞ ወደ ነበረበት ካምፕ እንዲቆይ እዛ እንዳይገባ በዛ ስራ ላይ እንዳይሳተፍ ተደርጓል። ስለዚህ እውነታው ይሄ ነው እንጂ ሰራዊቱ ታዞ በአመራሮቹ እየሄደ ያለ እነሱ ትእዛዝ ሰጥተው በመመሪያ የመለሰ ማንም የፖለቲካ ፓርቲ አባል የለም። ይህንም ሊያደርግ አይችልም። ግለሰብ ነው እንደዛ የተናገረው። ይሄ እውነታው ይሄ እንደሆነ ህዝቡ ቢያውቀው ጥሩ ነው። ሁለተኛ ደረጃ አዳማ የፌዴራል ኃይል አይግባብን ብሎ የጠየቀው የክልሉ ህዝብና የክልልና የጸጥታ ኃይል የለም። አዳማ ላይ የክልሉ ፖሊስ፣ የክልሉ የጸጥታ ኃይል፣ የመከላከያ የፌዴራል ኃይል እንዳይገባ ጠይቋል።
ስለዚህ ስንፈልግ ማስቆም እንችላለን ስንፈልግ ማድረግ እንችላለን የሚመስል ባንድ የተከበሩ የፓርቲ አመራር ተገልጿል። በመሰረቱ እውነታው እንደዛ አይደለም። አሁን መላው የአዳማ ህዝብ ግርግሩ ሲፈጠርም ሁከትና በጥብጡ ላይም እዛው አዳማ ያለ ህዝብ ስላለ ትክክለኛው ነገር የቱ ነው ሊመሰክር ይችላል። የነበረው ሁኔታ ነገሮች እየከረሩ መጡ። ከዛ በኋላ ሰራዊት ይግባ ሲባል የፌደራል ፖሊስና መከላከያ ገቡ። ከክልሉ የጸጥታ ኃይል ጋር በጋራ ሆነው ከሽማግሌዎች ከሌሎች ጋር ሆነው የተለያየ መልክ ጽንፍ መያዝ ጀመረ። ወደ 2 ወደ 3 ግሩፕ ተከፈለ ሁከትና በጥብጡ። ከዚህ ተነስቶ በአጭር ጊዜ እንደውም የፌደራል የጸጥታ ኃይል ሲገባ በክልሉ የጸጥታ ኃይል ላይ ተጨማሪ አቅም ሆኖ መቆጣጠር ተችሏል። ከዛ የበለጠ ሊቀጥል የነበረውን ሁከትና በጥብጥ ቢያንስ መግታት ከዛ ቀስ በቀስ መቀነስ ተችሏል። ህዝቡም ከሰራዊቱ ጎን ሆኖ አሁንም ቢሆን እነዚህ ሁከትና በጥብጦች መቆም አለባቸው፣ ጥያቄ ካለ በሰላማዊ መንገድ ነው መፈጸም ያለበት የሚል ከጸጥታ ኃይሉ ጋር በጋራ ሆኖ ነው ሲሰራ የነበረው። ሁከትና በጥብጡ መቆም የቻለውም ሰላም ወዳዱ የአዳማ ህዝብ የክልሉ የጸጥታ ኃይልና የፌዴራል ኃይሎች በጋራ በመሆን በሰሩት ስራ ነው፣ ከመንግስት በሚሰጣቸው ትዕዛዝ መሰረት። ይሄ በመሆኑ በርካታ ሊጠፋ የነበረ ህይወት ተርፏል። ልትወድም የነበረችው የአዳማ ከተማ መታደግ ተችሏል። ይሄ የሆነው ግን በመከላከያ ሰራዊት ብቻ አይደለም፣ በሰላም ወዳዱ ህዝብ፣ በክልሉ የጸጥታ ኃይሎች እና የፌዴራል የጸጥታ ኃይሎች በጋራ ሆነው በሰሩት ስራ ነው። ትንሽ ወደ ተለያየ ጽንፍ መግባትም ጀምሮ ነበር። እዛ ያለው ሁከትና በጥብጥ አንዱ የአንደኛው ደጋፊ ሌላው የሌላ ደጋፊ ሆኖ እርስ በርሱ ወደ ማኔጅ ማድረግ ወደ ማይቻል አይነት የክራይሲስ ውስጥ መግባት የተጀመረበት ሁኔታዎች ነው የነበረውና ስለዚህ ይሄ ማን ያውራ የነበረ ማን ያርዳ የቀበረ ነው የሚባለውና እውነታውን እዛ ያለው ህዝብ ያውቀዋል። አሁን አዳማ ላይ ላሉት ህዝቦች አይደለም እየተናገርን ያለው፣ ሌላ አካባቢ ያለው ህዝብ ግን እውነታው ይሄ እንደሆነ እንዲረዳው ፈልገን ነው። ሌላው ሶስተኛው እና ትክክል ያልሆነው መልእክት መከላከያ ውስጥ በአንድ ግለሰብ ነው፣ በአንድ ግለሰብ የተከበረው የፓርቲ አመራር የተነገረው መከላከያ ውስጥ ያሉት አመራሮች አዘን አሉ። አመራሮችን እኛ አዘናቸው፣ የምታደርጉትን ስምሪት አስቁሙ፣ ሰራዊቱን ወደ ቦታው መልሱ ስንላቸው መልሰዋል። ስለዚህ እኛ ትእዛዝ ሰጥተናቸዋል ብለው የተናገሩ የፓርቲ አባላሉ። ለመከላከያ ሰራዊት አመራሮች በየደረጃው እንግዲህ በህገ መንግስት ላይ ግልጽ ተልዕኮ ተቀምጦለታል። ማን ማንን ይመራል፣ ማን ለማን ያዛል፣ ግልጽ አሰራር አለ። ስለዚህ አንደኛ እነዛ የተፎካካሪ ፓርቲ አመራሮች ለሰራዊት ሊያዙ አይችሉም። ለአደለም ለመከላከያ ሰራዊት አመራሮች ለኢች ኢንዲቪጁዋል ሰራዊትም ይሄን አድርግ ይሄን አታደርግ ሊሉ አይችሉም። ብቻም ሳይሆን ለሰራዊቱ የፖለቲካ ፕሮግራማቸውንም ሊያሰርጹ አይችሉም። በእኛ የውስጥ ህገ ደንብ ክልክል ነው። ሰራዊት ከማንኛውም የፖለቲካ ፓርቲ ነፃ ስለሆነ ማለት ነው። አይደለም ይሄንን ኃይል አሰማራ እዚህ ጋር ይሄን አድርግ አታድርግ ለማለት ሰራዊቱን ማን እንደሚያዘው በየደረጃው ያለው አመራር ለማን እንደሆነ ተጠሪነቱ ያው ግልጽ ባሰራር አለ። ስለዚህ ያ እንደዛ አይነት መልእክት ትክክል አይደለምና ህዝቡ እንዲያውቀው ነው። እነሱ ያወረዱት ትእዛዝም የለም፣ ሊያዙም አይችሉም። በዛም የተፈጸመ ነገር እንደሌለ ግልጽ መታወቅ መቻል ይኖርበታል። ሌላው አራተኛው የተዛባ መልእክት ሰራዊቱ ሬንጀር ለብሶ ሲታይ አንድ እንዳይመስላችሁ ፍራጃይዝ ነው ብለውታል። ውስጣዊ አንድነቱ የተጠበቀ አይደለም። ዩኒፎርሙ አንድ አይነት ቢሆንም ሰራዊቱ አንድ አይነት አስተሳሰብ የለውም በሚል በአንድ የፓርቲ አባል ተነግሯል። ይሄ ከተለያዩ እንትንም ኮሜንቶች መጥተዋል። በመሰረቱ ይህ መልእክት ወይ ሰራዊቱን በትክክል ካለማወቅ የተነሳ ነው። የስ ሰራዊቱ ከተለያየ ብሔርና ብሔረሰቦችና ህዝቦች የተውጣጣ ነው፣ ትክክል ነው። የተለያየ ቋንቋዎችን ይችላል። ወደ መከላከያ ሲገባ እና ቃለ መሐላ ሲፈጽም ግን መተኪያ የሌላትንም ህይወት ጭምር በመክፈል የአገርን ሉዓላዊነትና የሁሉንም ህዝቦች ደህንነት በሚዛናዊነት ለማስጠበቅ ህይወቱንም ጭምር ለመክፈል የገባ ኃይል ነው። ስለዚህ የእያንዳንዱ መንደር ወኪል አይደለም ሰራዊቱ፣ የእያንዳንዱ ብሔርም ጠበቃ አይደለም።
አገርን እንዳገር ከጥቃት በመከላከል የህዝቦችን ደህንነት በማረጋገጥ በህገ መንግስቱ የተቀመጡትን ተልእኮዎች በመፈጸም የሀገር ሉዓላዊነትን በማስከበር ግን ሁሉም ህዝቦች በፍቅርና በሰላም የሚኖሩባትን ኢትዮጵያ እውን በማድረግ ላይ ህይወቱንም ጭምር እንዲከፍል የታዘዘ ህዝባዊ ሰራዊት ነው። ስለዚህ ይሄ እውነታ ነው ያለው። በዚህ መልክም ነው አዳማ ላይም የተሰማራው፣ አሰላ ላይም የተሰማራው ኃይላችን፣ አምቦ ላይ የተሰማራው ኃይላችን ከኦሮምኛ ተናጋሪው ከትግርኛ ተናጋሪው ወቴበር ከሁሉም እንደ አንድ ሆኖ ተልእኮና ተልእኮን ህዝባዊ ወገንተኝነቱን በእኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው ኖት ኦንሊ ጁባ ላይ የተሰማራው እዛ ያለውን ህዝብ እንደራሱ ህዝብ አይቶ ከተቋቋመበት ዓላማዎችና እሴቶቹ መስዋዕት እየሆነም ጭምር የህዝቦችን ደህንነት እያረጋገጠ ያለው። ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራዊቱን በትክክል ካለማወቅ ነው፣ ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብን በህብረተሰቡ ለመፍጠርና የሰራዊቱን አንድነት ካለመፈለግ ፐርፐዝሊ ኮንሽስ የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ አገርን እመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም። ሰራዊቱ እነዚህን ግዳጆች ሲወጣ አንዳንድ ጊዜ በቂ ምግብ ሳይዝ በቂ ትራንስፖርት ሳይቀርብለት እየቆሰለም እየተሰዋም በማይመች ሁኔታ ውስጥ ሆኖ ነው ያንን ተልእኮ እየተወጣ ያለውና ይሄ በዚህ ደረጃ መሆኑ ግንዛቤ ቢያዝበት ግለሰብ አመራር ነው ያስተላለፈው መልእክቱን። እውነታው ግን ይሄ ነው ያለው። ባንድ የዛው የተሳታፊ አመራር የመከላከያ ሰራዊት ግድያ ያቆም ተብሎም ተላልፏል። ግድያ ማቆም አለበት ተብሏል። የስ መግደል የለበትም። መከላከያ ገዳይም አይደለም፣ ለመግደልም አይደለም። ህይወትን ለመታደግ ንብረትን ለመታደግ እየሞተም ጭምር ጥፋቶችን የህዝቦችን ጥቃት ለመከላከል ነው። በዚህም ዋጋ እየተከፈለ ነው ያለው። በእርግጠኛ ሆኖ መናገር የሚቻለው ግን ወደዚህ እስከመጣ ድረስ ባለን ሪፖርት በዚህ ስምሪት ላይ ሰላማዊ ሰውን የገደለ ወይም ሰውን የገደለ ንብረትን ያወደመ ሰራዊት የለንም። በግዳጅ አፈጻጸም ላይ እንደዚህ አይነት ስህተት አለ ብሎ ጭብጥ ማስረጃ ሊሆን የሚችል መረጃ ያለው አካል ካለ ግን ምንም ችግር የለም። ሰራዊቱ ከህግና ስርዓት ውጭ አይደለም፣ ቀርቦ በዛ ማጣራት ይቻላል። ያ ባልሆነበት ወቅት በሚዲያ በዛ ደረጃ ጥሪ ማስተላለፉ ግን ወይ ሰራዊቱን የሰውን ህይወት አትታደግ ንብረትንም አትጠብቅ ተወው እንደፈለጉ ይባሉ የሚል ቴንደንሲ ነው የሚሰጠው ለሚረዳው ሰው። እንደዛ ከሆነ ደግሞ ችግር ነው። ሰራዊት ሆኖ መቀጠል የለበትም። ዩኒፎርሙን አውልቆ ትጥቁን አስረክቦ ወደ መደበኛ ስራው ወደ ህብረተሰቡ መቀላቀል መቻል ይኖርበታል። ክልሎች ለመንግስት ጥሪ ያቀረቡ ለፌዴራል መንግስት ሄደ እንጂ ሰራዊቱ እኮ ካምፕ አካባቢ ሆኖ እኮ ስልጠናውን ቢሰለጥን ይሻለዋል እንደዛ ከሚሰቃይ። የምርጫ ጉዳይ ከሆነ ግን ያንተ ህይወት ከሰው ህይወት ከሌላው ህዝብ ህይወት አይበልጥም። ሂድና እየተሰዋህም ቢሆን ህዝቦች ጠርተዋል፣ ህዝቦች የወከለው የክልል መንግስት ጠርተዋልና ግዳጅ ተወጣ ተብሎ አንዳንዱ በሌሊት አንዳንዱ በማታ አንዳንዱ ከሌላ መደበኛ ስራው ላይ አቋርጦ ነው በፍጥነት ወደዛ ቦታ እንዲሄድ የተደረገው። ሰው ለመግደል ግን አይደለም። ግደሉን ያቁም የሚለው ነገር ግን የተገደለም የለም የገደለም የለም። እየሞቱ ያሉትን ወገኖችን እየወደመ ያለውን ንብረት ለመታደግ ነው ሰራዊቱ ወደዛ ቦታ ላይ የተሰማራው። በዚህ ሁኔታ ላይ የለ በሁሉም አካባቢ አሁን የመከላከያ ሰራዊት የጸጥታ ችግር ባለባቸው የሀገሪቱ ግዳጅ ቀጠና ወይም ህዝቦች ባለበት አካባቢ ሁሉ እየተንቀሳቀሰ ከህዝቡ ጋር በመሆን ከመስተዳድር ጋር በመሆን እዛ ያለውን ሰላምና ጸጥታ በማረጋጋት ላይ ነው ያለው። በዚህም ብዙ ውጤቶች እየተገኙ ነው ያለው። የህዝብን ህይወት መታደግ ተችሏል። የህዝብን ንብረትም ማዳን ተችሏል። አንዳንድ ቦታ ላይ ደግሞ ቀድሞ ባልደረሰባቸውም የሚደርሱ ጉዳቶች አሉ። እነዚህ ጉዳቶች መደገም የለባቸውም። የክልልና የፌዴራል ጸጥታ ኃይሎች ቀናጅተው ቀድመው ነገሮችን እያወቁ ከህዝቡ ጋር ሆነው በጠቃላይ በሀገራችን አስተማማኝ ሰላም በማስፈን ህዝቡ መደበኛና የተለመደውን ሰላማዊ ኑሮ መኖር አለበት የሚለውን መርህ ይዞ ስራዎችን እየሰራ ነው ያለው። በዚህ አጋጣሚ በሁሉም ቦታዎች ላይ ግርግሩ የተፈጠረበት አካባቢ ያለው ህዝባችን
እዛ ያሉት የሀገር ሽማግሌዎች፣ አባገዳዎች፣ ሃይማኖት አባቶች፣ ይብን ሰላም ወዳድ ወጣቶች የአካባቢያቸውን ሰላም ለማስጠበቅ እያደረገ ያለው ጥረት እጅግ በጣም ስራችንን ያቃለለልና መመስገን ያለበት ወደፊትም የተጠናክሮ መቀጠል ያለበት። የአንዲት ሀገር ሰላም በታጠቀ ኃይል ብቻ ሊጠበቅ አይችልም። ስለዚህ የሰራዊቱ የጀርባ አጥንት ህብረተሰቡ ነው። ከህብረተሰቡ ጋር በጋራ በመሆን ሰራዊቱ ደግሞ በተቋሙ አሰራርና መመሪያ ውስጥ ሆኖ ተልእኮዎቹን በመወጣት አካባቢውን ሴኩር ያደርጋል። በዛ መሰረት ደግሞ ህዝቡ መደበኛ የማልማት ስራዎቹን ይሰራል። አሁን የጀመርና በእነዚህ የተወሰነ አንጻራዊ የጸጥታ ችግር ባለባቸው አካባቢ የየአካባቢዎቹ የጸጥታ ሁኔታ ወደ መደበኛና ወደ ኖርማል ወደ ሰላም እስከሚመለስ ድረስ በመንግስት እስከታዘዘ ድረስ ሰራዊቱ ከክልል የጸጥታ ኃይሎች ጋር ከህብረተሰቡ እና ከሃይማኖት አባቶች በየደረጃው ካለው መስተዳድር ጋር በጋራ ሆኖ በቅንጅት ይሰራል። አካባቢውን ሰላም ለማድረግ አካባቢው ወደ ኖርማል መረጋጋት ሲገባ በሚሰጠው ትዕዛዝ መሰረት ወደ መደበኛ ካምፑ ገብቶ መደበኛ እና ቋሚ ስራዎቹን የሚሰራ ሲሆን ህዝባችን የተለመደውን ትብብሩን መፈጸም መቻል አለበት። ሌሎች ተፎካካሪ የፖለቲካ ፓርቲዎችም በኦሮሚያ ክልል ያሉት ተፎካካሪ የፖለቲካ ፓርቲዎች እነዚህ ቅድም ያልኳቸውን ትንሽ የተዛቡ መልእክቶች ካልሆነ በማረጋጋቱ ላይ ሚና ያለው መልእክት አስተላልፈው በአጭር ጊዜ እንዲረጋጋ የተደረጉትን መልእክቶች እንደተሞክሮ ወስዶ ሁሉም አገርን የመጠበቅ ኃላፊነትን የዜግነት ግዴታውን በዚህ አጋጣሚ እንዲወጣ ጥሪያችንን እያቀረብን ሁልጊዜም ሰራዊቱ ውግንናው ከመላው ኢትዮጵያ ህዝቦች መሆኑን እያረጋገጥን አጠቃላይ አሁን ግን ከፌዴራልና ከክልል የጸጥታ ኃይሎች ቁጥጥር ውጭ የሆነ የጸጥታ ሁኔታ እንደሌለና እዚህም እዚያም የሚነሱ ትንንሽ እንትኖች አሉ። እነዛ ደግሞ በየአካባቢው ባለው በተመደበው ኃይልና ህብረተሰብ ችግሮቹ እየተፈቱ ያለበት ሁኔታ ነው ያለው። ጸጥታውን የማረጋጋት ስራ ነው። ይሄን ተጠቅሞ ደግሞ የመንግስታዊ መዋቅር ውስጥ ከታች ያለው ባለስልጣኑ ህዝቡ በሚከፍታቸው መድረኮች ዝርዝር ነገሮችን እያየ መፍትሄ እያስቀመጠ የተለመደው ኖርማልና ሰላማዊት ኢትዮጵያን የማስቀጽሉ ነገር ተጠናክሮ የሚቀጥል መሆኑ ነው በዚህ አጋጣሚ እንደ መከላከያ መግለጽ የምንፈልገው። በብጥብጡ የደረሰው ጉዳት አሁን ይሄ የሚመለከተው አካል አለ። ምንድነው አሁንም መጠንቀቅ ያለብን እዚህም እዛም ጉዳቶች ደርሰው እንደሚሆን ይታሰባል። መጠነኛ የሰው ህይወት የወደመ ንብረት አንድም ሰው ህይወት ብናጣ ትልቅ ኪሳራ ነው ለኛ። ቁጥሩ መጨመር ማነሳር ይሄ በጣም ያሳዝነናል። ግልጽ ለመናገር ህይወትም ጭምር ከፍሎ ያንን ነብስ ለማዳን ስለሆነ የተሰለፍ ነው። ስለዚህ ትክክለኛው መረጃ ተጨምቆ በሚመለከተው የመንግስት አካል ለህዝቡ ይፋ ስለሚደረግ አሁን የመከላከያ ማንዴት የማረጋጋቱ ስራ ነው። ያን የታዘዘውን ስራ እየሰራ ነው ያለው። በዚህ ክፍተት እንዳይፈጠር ጠንክሮ መስራት አለበት። ይሄን ሲሰራ ደግሞ ሁልጊዜው ግንናውን ከሰላማዊ ህዝቦች እና ህግና ስርዓትን ተከትሎ መስራት አለበት። በዚህ ዳይሬክሽን ነው አሁን ሰራዊታችን በየቦታው ከህዝቡ ጋር ሆኖ የተለኮሱ እሳቶችን እያጠፋ ያለውና ያ በሚመለከተው መንግስት አካል የሚሰራ የኛም ማንዴት ስላልሆነ አሁን በዚህ መድረክ ላይ እንደዚህ ነው ማለቱ ብዙ ለህዝቡ የሚጠቅም አይደለም። እናመሰግናለን። ታንኪዩ